በደቡብ ጎንደር ዞን ምን ተፈጠረ? በተለይ በጋይንትና በአካባቢው ላይ ምን ተፈጥሯል? ሰሞኑን በተለያዩ ቦታ ላይ አንዳንድ ነገሮችን እያየን ነው። ሰው በዛ ልክ ምን ተፈጥሮ ነው? ለምንድነው ደቡብ ጎንደር ላይ ይሄ ነገር ሊጸና የቻለው እያል የምንሄድባቸው ሁኔታዎች አሉ። ለመጀመሪያ ጊዜ ሻዕቢያና ህወሓት የደርግን ስርዓት ለመገርሰስ በሚመጡበት ጊዜ እጅግ በጣም አልረታላቸው ብሎ የነሱን አሻጥር ሁሉ ሲሰብር የነበረ ብዙ ዋጋ ከፍሎ በልካቸው ያስተናገደ ህዝብ ቢኖር የደቡብ ጎንደር አካባቢ ነበር። ዛሬ በኢህአዴግ 27 ዓመታት በኢትዮጵያ ላይ የብዝበዛ ስርዓቱን ዘርግቶ ሲኖር እጅግ በጣም ከኮነነው ከረገጠውና እንደ አማራ ክልል ወይም እንደ አማራ ብሎ የፈረጀውን ህዝብ ቢያዋርድም በተለይ ግን ደቡብ ጎንደርን በሁሉም ነገር ላይ ወደ ኋላ እንዲቀር ከትርክት ጀምሮ ብዙ ስራ እየሰራበትና ብዙ ጥፋት አጥፍቶ ከመሬት በታች ቀበርኩት ያለው ህዝብ ነው እዛ አካባቢና ያንን ነገር ለምን አደረገ ካላችሁ ህወሓትና ሻዕቢያ በቀላሉ የክፋት እና የጥፋት እንትናቸውን በኢትዮጵያ ላይ ለመጫን ሲመጡ ያልተረተ ያልተበገረ በደንብ የመከታቸውና ክብሩን ለመጠበቅ ዋጋ ከፍሎ በልኩ ያስተናገዳቸው ስለነበር በልማት ወደ ኋላ አስቀርተውታል። በትርክት እርስ በርሱ እንዲጠፋፋ አድርገውታል። ልጅ እንዳይወጣለት አድርገውታል። መሰረተ ልማቶችን እንዲወድሙሉና መሰል ብዙ ነገሮችን አድርገዋል። ሰው ያንን ነገር ሲያደርጉበት ለመኖሩ ዛሬም ባለፈውም የህወሓት ወረራ ጊዜ ይሰራ የነበረው በኢኮኖሚ እንዲደቅ በመሰረተ ልማት ወደ ኋላ እንዲቀር በሀገሪቱ ላይ በተለያየ ቦታ እንዲከፋፈል እዛ አካባቢ ላይ አውራምባ የሚባል ሰው የሆነ ማህበረሰብ ለመፍጠር ተሞክሯል። አርጎባ የሚባል ማህበረሰብ በደቡብ ጎንደር ላይ ለመፍጠር ተሞክሯል። ይሄ ደቡብ ጎንደር ነው። አርጎባና አውራምባ የሚባል በመፍጠር ህብረተሰቡ እርስ በርሱ እንዲጠራጠርና እንደዚህ ሌላው በኢኮኖሚ እንዲደቅ እንዲበተን ነው። ሌላው በጥላቻ ትርክት እንዲዋጥና በሁሉም ነገር ላይ አብሮ መቆም እንዳይችል ነው። ያንን ዛሬም ድረስ እየቀሰቀሱና ምን እያሉ በዘላቂነት የሚያጠፉበትን ሁኔታ ደቡብ ጎንደር ላይ ማየት ትችላለች። ለመሆኑ ደቡብ ጎንደር አካባቢ ላይ ምን ተፈጥሯል የሚለውን አካባቢ ተወላጆች እዛው ያሉ ሰዎችን በአጠቃላይ የሰማነውን ሰምተናል። የመንግስትና ሰላምን ወደው ደግሞ እንደ አካባቢ ሚሊሻም ሆነ የአድማ ብተና አባላት ሆነው ያሉ ኃይሎች እንደ ተጠቁና ፋኖ ነኝ ብሎ የመጣው በዛ ተጠቅልሎ የመጣው ከግብጽ ጀምሮ የሚሳበው የኢትዮጵያ ጠላትም የአጥቂነት ምህዋሩን ሁሉ እንደወረሰ በደራ በወረታና በባህር ዳር መካከል በምትገኘው ሐሙሲት እንዲሁም ደግሞ በጋይንትና አካባቢው ላይም ያ ቡድን ተቆጣጥሮ ነው ያለው ይህን 3 ቀን የሚል ነገር ሰምቻለሁ። ሌላው በወልዲያ አካባቢ ምን አለ እሱንም በስልክ አብረን እንሰማለን። ለመሆኑ ግን የመንግስት የመከላከያ ሰራዊቱ በጣም ተመቷል የሚል አለ። ኦር ምን ሆኗል የሚሊሻ አባል ኦር እንደዚህ ደግሞ ምን ተደርጓል የሚለውንም ማየት ትችላላችሁ። እኔ በሰፊው ልገባ ነበር የፈለኩት። በእርግጥ የዘራነውን ነው እያጨርን ያለ ነው። ዛሬም ቢሆን መልካም ዘር አይደለም እየዘራን ያለ ነው። አድማጭ ተመልካቹም ቢሆን ምን እንደ ጉባለች ኢትዮጵያ የሚወደውና የሚሰማው ወይም የሚከታተለውም አይደለም። እንደኔ መለፍለፍ ብዙ ነገሮችን እዚህ ጋር ከቻልኩ ላካትላችሁ ሞክራለሁ። ኔትወርክ እምቢ ብሎኝ ነው እንጂ ፊት ለፊት ነው መናገር የምፈልገው። ሳይጀመር ተናግሬያለሁ እንደ ግለሰብ። ነገር ግን አልሰማ ላለ ሰው ደግሞ ያው መከራው ይምከረው ነው። ሁሉም የዘራውን ነው የሚያጭደው። ዛሬ እስከ ዛሬ ድረስ ያጨርነው ከዚህ በፊት የዘራነውን ነው። ነገ የምናጭደው ዛሬ የምንዘራውን ነው። ስለዚህ ከዘረኝነት፣ ከጎጠኝነት፣ ከጠማማነት፣ ከጥፋት ዛሬን አክስሮ በስጋት አውሎ ነገ ለጥፋት የሚያዘጋጅ ሂደት ነው እየሄድን ያለ ነው ወይስ ካለፈው ነገር ሁሉ ለመዳንና ከዛ ችግር ራሳችንን ለማላቀቅ? ጉዳዩ የራስ ጉዳይ ነው። ለማንም ብለን የምናደርገው ስላልሆነ ሁሉም ሰው ራሱን በፍትሃዊነት ሚዛን እየመዘነ ወደፊት ቢቀጥል ጥሩ ነው እንላለን። ዛሬ ምን መክራለን? የሚሰማ ባይኖርም ሀቅ መናገር መካሪ መሆን ያስጠላ የተወገዘ ምን ያለ እንደሆነ ነው። ሱፐር ቻትስ ማድረግ፣ ሜምበር መሆን፣ ሱፐር ስቲከር መላክ፣ ድጋፍ ማድረግ፣ እውቅና መስጠት፣ ላይክ ማድረግ፣ ሳብስክራይብ ማድረግ ለእውነትና ችግሩን ለመፍታት ሳይሆን ችግሩን እያወራ ወደ ሌላ ችግር የሚከድበት መሆኑን በሶሻል ሚዲያ ላይ ይሄው 2 ዓመት ተኩል ገዳማ እየሆነን ነው እያየን ነው። ዛሬስ በየትኛውም ቦታ ላይ በእውነት በዛ ልክ
ፍትህን ላለማዛባት ነው እየሰራን ያለ ነው ወይስ በፍትህ ላይ እየቀለድን? ጉዳዩ ለራስ ስለሆነ ራሳችን ላይ የሚደርሰውን አንርሳ። ሁሉም ነገር በእጃችን ላይ ይደርሳል። የትም ቦታ ብንሆን ምንም ክብር ላይ ብንቀመጥ የፈጣሪ ፍርድ አይቀርም፣ ፍርዱ ይቀጥላል። የትራምፕም ሆነ የሌሎች ጉልበታም ነኝ የሚሉ ኃይሎች የጥፋት ተኩስ የሚተኩሰው መሳሪያቸውንም የኢትዮጵያ አምላክ ሰብሮታል። ስለዚህ የጥፋተኞች እጅ በዛ ልክ እየተሰበረ ይቀጥላል። ማንም ቢጠግብ በራሱ ያጠነጠነው የኃጢአት ውጤት ተገለጠ እንጂ ሌላ ነገር አልመጣም። ጉባለች ኢትዮጵያ የኢትዮጵያ ከፍታ የሚረጋገጥበት ቤት ነው። ይህ ቤት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እናድርግ። እኛ ከስራችን ጋር ራሳችንን እናስታርቅ፣ ራሳችንን መዝን፣ ለራሳችን እንዳንከስር ሂሳብን እንስራ እንጂ ሁሉም ሰው በዘራው በለፋበትና በደከመው ወይም በቆፈረው ጉድጓድ ይጌጣል ወይም ይቀበራል የሚለውን ተናግረናል። አሁንም ክፎች አይደለም የሚያሳስቡን። ክፎች እድሜያቸው እንዲረዝም ያደረግነው የኛ ክፋት የኛ አለመታረቅ ነውና ከራሳችን ጋር ታርቀን ሌሎችንም ለማዳን እንስራ። የሞተ አንጋሽ ሙት አንጋሽ ሙት አውራሽ ወይም ደግሞ ይሄ ሙትን የማድነቅ የሞተን ሰው የማድነቅ ስለሞተ ሰው የመዘመር ያለን ሰው ስለመናቅ ያለን ሰው ስለማዋረድ የምንሄድበት ነገር ሁሉ እጅግ በጣም የሚያሳዝን የሚያሳፍር ነው። ለማንኛውም ዛሬ ላይ ያለችው ዓለም የትኛውም ቦታ ላይ ቢሆን የዘራነውን የምናጭድባት ወቅት ስለሆነ ሳንረሳ ማዘጋጀት ነው። ሁሉም የዘራውን የለፋበትን የደከመበትን ዋጋውን ያገኝ ዘንድ ፈጣሪ በፍርዱ በዚች ምድር ላይ ይሆናል። እንግዲህ ከፈጣሪና ከሰው ስርዓቶች ኢየሱስን ከሰደቡት ፈጣሪን ከሰደቡት ከተዘባበቱበት ግደሉ እያሉ ካወጁ ቄሶች እና መስቀል አንጠልጥለው ከሚገሉት በሁሉም ነገር ላይ ሰዎች ከሚያደርጉትና እንግዲህ ከፈጣሪ አቅም እናያለን። ፈጣሪ ከገዳዮች ጋር ከሆነ ፈጣሪ ገዳይ ነው እንላለን። ፈጣሪ በሱ ቤት ገብተው የሚቀልዱ ሰዎችን ካጠፋም ከሱ ጋር እንሆናለን። ለማንኛውም ኔታንያሁም ሆነ ማንም በፈጣሪ ላይ እስከ መሳለቅ የደረሱ ሀገራት ሁሉ በእርግጥ ልክ ናቸው። ምክንያቱም እሱ ዝም ስላላቸው እና ፈጣሪ ይፍረድ መፍረድ ስላለበት። በቀጣይ ስልኮችን እንስማ። ከሚባለው ብቻ ወደ 30 ምን ሰው ነው የተቀበረ። አምባ ማርያም ዝም ብሎ ዋሪውን ነው የተፈጠሩት። ዋሪውን መከላከያውና ሚሊሻውና መከላከያውን እንደዛ የጎዱ መከላከያውና ሚሊሻው እንግዲህ አንድ ቤተክርስቲያን ነው። ይሄ ትንሹ ነው። መድኃኒዓለም ከኛ እኔና ካለችበት ደግሞ ዝም ብሎ በካሮ ነው አሉ የተለቀመው። ቁጥር ስፍር የለውም አሉ። ሁሉም የጸጥታ ኃይሉን ነው እንደዚህ የጨፈጨፉት። የጸጥታ ኃይሉን መከላከያውና ፋኖ ማነው መከላከያውንና ሚሊሻው ዝም ብሎ በተኙበት ነው። እንዴት ነው መሽገው ነበር። ከወደ ኋላ ገብተው ነው እንደዚህ ያደርጓቸው። መሽገው ተቀምጠው ነበር አሉ መከላከያና ፋኖ ማነው መከላከያና ሚሊሻው እንደዚህ ብሎ ታወቅም እንዳሉ እርግጥ ተማሩ ሰጧቸው። እርግጥ ዝም ብሎ እና ከዛ በኋላስ ምንም እርምጃ ምን ተወሰደ? ምንም ነገር የተወሰደ ነገር የለም። እንኳን ወደዚህ አልፎ ይቀርና ወደ ወዳ ተሸጋግረዋል አሉ መከላከያው። መዘባላ የሚገባ ነገር የለም። እስካሁን ድረስ በእነሱ ቁጥጥር ውስጥ ነው ያለው። ዳንት ግራውንድ በፋኖ በሚለው ቁጥጥር ነው ያለው። አዎ ይገርም። እና ቤተሰቡ ሰላም ነው? ቤተሰቡ ምናምን ሰላም ነው? የተሰማ እንደናቸው ምናምን አልኳቸው። እኛ በቃ ሀሪታ ወጣን እስካሁን ድረስ ከሄድ ነው ያለነው ምናምን ነገር አሉ። የሚገርም ዛሬ ነው የደወልኩት እኔ። ስንት ቀናቸው ነው? በቀደም እንግዲህ 3 ቀን ሆነው ነው። እና እንደወደዛ ጭፍጭፍ አድርጎ መንግስቱም ዝም አለ። አረ ምን ያደርግ ኖሯል ያ ተደምናንዱ ያድግ ዛሬ የሚገርመው እንግዲህ እንደዚህ የለየላቸው ከሆኑማ ወይ ህዝቡ ተጨምሮ ካልሆነ ህዝቡ ሲጨመር ነው መንግስቱ የሚተገው ነበር። ፌስቡክ ላይ ምን ላይ አሁን ከንቲባውን አይተዋል መች እኔ እንደው ምንም ያው ዝም ብሎ የተለመደ አይነት አጥቶ መጥፋት ስለሚሆን ትክክል ነው ወንድሜ። ከንቲባው ሳይቀር ተይዟል። እንዲማቃቸው ፖሊሶች ዋና ኃላፊ የሪፖርት ምናምን አንድ አይሱዝ መኪና ባለስልጣን ጭነው እንዳደረሷቸው አይታወቅም። ባይሱዝ ሞልተው አዎ እዛ ጋር ያሉት ሰዎች ግን እነማን እንደሆኑ ይታወቃሉ ወይስ እንደው የኛው አካባቢ ልጆች ናቸው? ፋኖ ነው ብለው የመጡት ጋር ይሄ ነው አላልኩም። ይሄ ነው ምናምን ጥሎኛል ብዬ
ማነስ ያጣቸዋል። አንተ ደግሞ ማነስ ይጠይቃል፣ ማነስ ያጣራል። እና ከቅዱ ጀምሮ እርግጥ እንትንም የሚልም የለም። ከቅዱ ጀምሮ ይሄን ጥፋት እዛ ማቆየት የግድ አካባቢ ሰው ስራ ተግባርም አይደለም ይሄ። አረ ማነስ ይጠይቃል። ከተማውንስ ጎርተዋል የለም? ከተማው ተገዳኝ ባለስልጣኖችን በሙሉ ባለስልጣኖች የፖሊስ አካል ሆኑ የባለስልጣን አካል ሆኑ በሙሉ ይዞ የተገኘው የጋይንት ላይ አዎ። አሁን ያ አሁን ማን ያልከው ከጋይንት ይርቃል እንዴ? ብዙ ይርቃሉ አሁን ያልካቸው አካባቢዎች? ኧረ ቅርብ ነው። ወደው አካባቢ ነው። ቅርብ ናቸው እዛው። አዎ። ስለዚህ ብዙ ቀበሌ ላይ አለ ማለት ነው። ብዙ እንትን ኧረ ጋይ የሆነ ነው በሙሉ ነው። ያኔ አሁን እናኔ እንኳን አባረር ወደዚህ ማለት ዘንጀል ማለት ነው። የማን ሀገር ላይ ያኔ ስለዚህ እንትን ይገዛ ነበር እንትኑ ከዘንዘል ማውደት አልፎ ያለች ቀበሌዎች አሁን ዘንጀል ማበለዋ ምናምን አሁን በእነሱ ውስጥ ነው። ዛሬ ራሱ ደውለን ነበር። እሺ ቀውጤ ነው መሰለኝ እና ጉዳት የለም ዝም ብለው ይዘው ቁጭ ነው ያሉት አይደል? ይዘው ዝም ብለው ቁጭ ነው አሉ ያሉት ወይስ ጉዳት ያደርሳሉ? ይዘው ወደ ብቻ ወደ ጃንኩብን ብቻ ያገኙትን መግደል ነው ይወስናለኝ ይካለ መግደል ነው። እንትና ነው ከተባለ የመንግስት አካል ነው ከተባለ የብልጽግና እንዴ ነው ነው የሚገርም ነው። አይ ያው ጥፋቱን ለማቆየት የግድ ነው ያን ወደ ወደቡ የሚከደውን ጉዞ ወደዙ እየመለሱ በዛም ይሁን በተዘዋዋሪ አማራ ክልል ያለውን ጥፋት እዛው በህዝቡ ዘንድ ለማቆየት ነው ይሄ ስራ የሚሰራው። በቃ ሰው ማብራሪያ ወልዲያስ እንዴት ናችሁ ታዲያ? ወልዲያ ደህና ነው። ዝናቡም ጥሎበታል። ዝናብ ዘነበ። ፋኖስ የለም? ፋኖ ነው አፋብ የሚባለው እንደው የሻዕቢያና የህወሓት ፈረስ የኛ ፈረስ ነው እያሉ ነው ብዬ ነው። ምን አለ ታዲያ? ምንም የለም እናንተ ጋር ወልደ ምንም የለም። እንደዛ እንደነዚህ ጋይንት ዙሪያ ላይ የሆነ ችግር ፈጥሯል መሰለኝ። በቀደም ብቻ የሩቅ ስንሰማ ነበር የትልቁን ወዴት እንደሚልኩት እንጃ። ያንን ብቻ መቼ ነው እንደ ዛሬ ነው ትላንት ወዲያ ማለት ነው። ኦኬ ያንን ብቻ ስንሰማ ነበር እንጂ ሌላ ያየነው የለም። የተለየ እንቅስቃሴ የለም ወደሱ የለም። ወደዛ ሰራያ ወደ ቤተሰቡ ወደዛ ሰላም ነው። ሁሉም ሰላም ነው። አሁን አዲስ ነገር የለም። አሁን አዲስ ነገር የለም። አይ ጥሩ ነው። እዛ አካባቢ ያው የተለመደው ሞልቷል። ማገቱ ነው። አዎ የተባበሩ ይዘርፋሉ። ያማ ለዘላቂነት ህዝቡን ወደታች መጣል ስለሆነ አዎ ይሄማ ያስቀጥሉታል እኮ ሌላ ምን ጊዜ ቢሆን ያለው ተለምዷል። ያን ማተረምዷል። ይሄ መዝረፉ መዘራረፉ ሰው ካስካልነቃ እስካልተባበረ ድረስ ለዛ ነው ህዝብ ተባብሮ የሚያዋቅረው ስርዓት ይሰራል። አዎ ህዝብ አብሮ የመከረበት የዘከረበት በባለቤትነት ያደረገው ነገር እንትን ይላል። ይሄ በጣም የህዝቡ ፍላጎት ደግሞ የምታየው አጃይብ ነው። አስተሳሰባችን አናገልግሎት ኧረ እኔ በሁሉ ቦታ ላይ ስታይ በጣም ነው የሚያሳዝነው። እኔ ሰው ነው አሁን በዚህ የሚገድፉት ያንን መዘረፉን መንገራታቱን ነው የሚገድፉት። ይሄ ባለዋን ጎዳው ብላም ይባላል። የጥላቻ በውስጣችን ስላደገ አሁን ከነገ ቢሆን ዛሬም ብቻ ሳይሆን ነገም የሚያስከፍለን ይሄ ነው። አንዱን እየጠቆመ አንዱን እንትን እያለ ለሐቅ ማስከር ይባል አይመሰክርም። የለም አረ ምን አውቃለሁ። ኮንትሮባንድ ላይ ምንድነው የራስን መኪና ወደ እየጠቆመ ያስወርሳል ነበር ይወጣል። እኔ ያለ ክፋታችን አደገ፣ ትርክቱ ተዛባ። እዛው በላች እዛው ቀረች ነው። ኢንሻአላህ እኛም ያው ዘልቃለን እንግዲህ ተነስተናል። ሐሳቡን ለማብራራት ብለን ንግግሩን ብናስረዝም የሚሰማ የለም። አጭር ነገር ሰምቶ በአጭር ነገር ኖሮ እድሜውንም ህይወቱንም ለማሳጠር ለሚሞክር ትውልድ እንግዲህ የተመኘውን ያደርግለት ዘንድ ፈጣሪን እንለምናለን። ሰውን ለማስተማር ብለን መትጋታችን እንደ ኃጢአት ከተቆጠረብን ሐቅ ነው ወይስ መጥፎ ነገር ነው የሚያሸንፈው? እሱንም ፈጣሪ ለይቶ ይፍረድ። እውነት በመናገራችን እንደ ኃጢአተኛ ተቆጥረን በዚህ ዓለም ላይ ያገለሉን ሁሉ
የእውነት ባለቤት የሆነው ፈጣሪ ፍርዱን እንዲፈርድ እንላለን። ነገሩን ለማብራራት ሰዎችን ለማገልገል በቅንነት መምጣት፣ መልካም መናገር፣ መልካም ማሰብ፣ ለመፍትሄ መስራትና ለመፍትሄ መሰባሰብ እንደ ኃጢአት የሚቆጥር ትውልድ የልፋቱን የውጤቱን የተሰባሰበበትንና ምኞቱን ፈጣሪ ያስጠግበው። ያዘጋጀውን የቆፈረውን ጉድጓድም ሁሉ በተዘጋጀበት ልክ ፈጣሪ ፍርዱን ይስጠው። መልካም ከተመኘም መልካም ነገር፣ መጥፎ ነገርም ከተመኘ እንደዚሁ። ሰው ለመግደል ያሰበን ራሱን እየገደለ፣ ሰዎችን ለመቅበር ያሰበንም ራሱን እየቀበረ፣ ሰዎችን ለማዋረድ አገር ለማፍረስንም ያሰበውን ራሱን እያዋረደና ራሱን እያፈረሰ ያሳይ ብቻ። በዛም ይሁን በዚህ ሰዓት ፈጣሪ ይፍረድ። ይህን ካልፈረደ የሰዎች ስርዓትና የሰዎች የረከሰ ማንኛውም ነገር የመንግስታት ስርዓት ምናምን የሚባለው ነገር ሁሉ ከንቱ ነው። ከፈጣሪ ተቀርቶ ለሰው ልጆች ያገለግል ዘንድ የመጣው ስርዓት ፈጣሪ ካልፈረደ በእርግጥ ፈጣሪ ነው ይህንን ወቅት ያመጣውና ከዚህ በፊትም የተባለውን ሁሉ እያደረገው ማለት ነው። ፈጣሪ ይፍረድ። ሀቅ ከተጠላ፣ ሀቅ ከረከሰ፣ ጉልበተኝነት የሚመለክ ከሆነ ሁሉም በጉልበቱ የሚችለውን አድርጎ እንዲሄድ ፈጣሪ እውነቱን ይንገረን ነው። በተደጋጋሚ ዝም ቤት ያልነው እሱን ነው። እውነት በመናገር ተንቀናልና ፈጣሪም የእውነት ባለቤት ከሆነ ያንን ነገር ሲያስወድድ እንየው፣ ካልሆነም ደግሞ አለመሆኑን እንየው። እንደዛ ነው የሚሆነው።